ሰላም ሰላም እንዴት ናችሁ? እንግዲህ ዛሬ በአዲስ ጠቃሚ ርዕስ መጥቻለሁ። እንግዲህ ስለ ቶንሲል ህመም ነው እንግዲህ ዛሬ ዲስከስ የምናደርገው። እንግዲህ የቶንሲል ህመም መንስኤው ምንድን ነው? መፍትሄውስ ምንድን ነው? በተደጋጋሚ እንዳንያዝ ወይንም በተደጋጋሚ እንዳይከሰት እንዴት መከላከል እንችላለን የሚለውን ነገር ዝርዝር አድርጌ ያቀርብላችኋለሁ። እንግዲህ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ጥያቄም ካላችሁ በኮሜንት ሴክሽን ላይ ጻፉልኝ፣ በተቻለኝ መጠን እመልሳለሁ። ወደ ትምህርቱ። የቶንሲል በሽታ ወይንም ቶንሲላይተስ የምንለው እንግዲህ የቶንሲል እብጠት ወይንም ኢንፍላሜሽን ሲሆን እንግዲህ በጉሮሮ ጀርባ ላይ የሚገኙ ሁለት ሞላላ ወይም የኦቫል ቅርጽ ያላቸው ሊምፍ ኖዶች ናቸው። ይህ በሽታ በአብዛኛው የሚከሰተው በቫይረስ ወይንም በባክቴሪያ ኢንፌክሽን ምክንያት ሲሆን ቶንሲል ህመም እንግዲህ በትንፋሽ አማካኝነት ከሰው ወደ ሰው የሚተላለፍ ሲሆን እንግዲህ አብዛኛውን ጊዜ ህጻናት በይበልጥ የሚያጠቃ የበሽታ አይነት ነው። መጀመሪያው የቶንሲል በሽታ መንስኤዎቹ ምንድን ናቸው ነው። እንግዲህ አብዛኛውን ጊዜ በተለምዶ ቅባትነት ያላቸው ምግቦች በፀሐይ ላይ መመገብ፣ እንደ አይስክሬም ያሉ የቀዘቀዙ ምግቦችን በተለይ ለህፃናት መስጠት፣ ከባድ ፀሐይ መመታት ከቶንሲል ህመም ጋር ምንም አይነት ግንኙነት እንደሌለውና በሽታው በባክቴሪያ ወይንም በቫይረስ ሳቢያ የሚከሰት የጤና ችግር ነው። አንደኛው መንስኤ እንግዲህ በጉሮሯችን ውስጥ የሚገኙ የቶንሲል እጢዎች አሉ። እነዚህ የቶንሲል እጢዎች እንግዲህ በጀርሞች ተጠቅተው ሲቆጡና ሲያብጡ የሚከሰት ህመም ቶንሲላይተስ ተብሎ ይጠራል። እንግዲህ እነዚህ ቶንሲሎቻችን እንግዲህ እንዲቆጡና እንዲያብጡ በማድረግ ህመም እንዲከሰት የሚያደርጉ እነዚህ ባክቴሪያዎችና ቫይረሶች ናቸው። እንግዲህ አንድ ልጅ በየአመቱ እንግዲህ በአማካኝ እስከ 8 ጊዜ ያህል በቶንሲል ህመም ሊጠቃ ይችላል ወይንም ቶንሲላይተስ ሊይዛቸው ይችላል። ቶንሲል ህመም መንስኤ እንግዲህ የሆነው ቫይረስ ወይንም ባክቴሪያ ነው። እንግዲህ በተለያየ መንገድ ነው እንግዲህ በዋነኝነት በትንፋሽ ከሰው ወደ ሰው ገብቶ ቶንሲሎቻችንን ከበከለ በኋላ ባሉት በ2 እና በ3 ቀናት ውስጥ ህመሙ ሊከሰት ወይንም የበሽታው ምልክቶች ሊታዩ ይችላሉ። የቫይረስ ኢንፌክሽኖች እንግዲህ በጣም የተለመዱና ኮመን ናቸው። እንግዲህ ይሄ ቫይራል ኢንፌክሽን ዘሞስት ኮመን የሚባሉ ቫይረሶች አሉ። እንግዲህ ከነዚህ ውስጥ እንግዲህ አንደኛው አዲኖ ቫይረስ ይባላል። ሌላኛው ደግሞ ሬኖ ቫይረስ ይባላል። ሌላኛው ሶስተኛው ደግሞ ኢንፍሉዌንዛ ቫይረስ፣ ኤፒስቲን ባሪ ቫይረስ። እነዚህ ቫይረሶች እንግዲህ ቶንሲልን ከሚያመጡ ቫይረሶች መካከል የሚጠቀሱ ናቸው ማለት ነው። ሌላኛው ደግሞ መንስኤ እንግዲህ ባክቴሪያ ነው። እንግዲህ ይሄ እምብዛም ያልተለመደና አለፍ አለፍ እያለ የሚከሰት ሲሆን እንግዲህ ግሩፕ ኤ ስትሬፕቶኮካል የሚባሉ የባክቴሪያ አይነቶች ናቸው እንግዲህ ቶንሲልን ካውዝ ወይንም መንስኤ ሊሆኑ የሚችሉት ማለት ነው። እንግዲህ ቶንሲላይተስ የተለያዩ ምልክቶች አሉት። እንግዲህ በዋነኝነት እንግዲህ ከፍተኛ የሆነ ትኩሳት ይኖራል። ሌላኛው ደግሞ የጉሮሮ ህመም፣ መጥፎ ጠረን ያለው የአፍ ሽታ፣ ምግብ በሚውጥበት ጊዜ መቸገር እና ህመም ሊኖር ይችላል። አብዛኛውን ጊዜ ዲስፋጂያ እና ኦዲኖፋጂያ ሊኖር ይችላል። በአንገት በግራና ቀኝ በእጅ ሲነካ ህመም ያለው እብጠት ሊኖር ይችላል። ወይንም ይሄ ቴንደር ሊምፋዲኖፓቲ የሚባል ምልክት ሊኖር ይችላል ማለት ነው። እንግዲህ ሌላኛው የቶንሲል ምልክቶች እንግዲህ የጉሮሮ መክሰል ሊኖር ይችላል። ያበጠ ቀይ ቶንሲል፣ አንዳንድ ጊዜ ነጭ ወይንም ቢጫ ፕላስተሮች የሚመስሉ በጉሮሯችን በቀኝና በግራ ላይ ሊኖር ይችላል። ሌላኛው ደግሞ ለማዋጥ መቸገር፣ ትኩሳት፣ በአንገት አካባቢ የሊምፍ ኖዶች ማበጥ፣ እነዚህ ምልክቶች ናቸው ማለት ነው። እንግዲህ ከዚህ ደግሞ ትንሽ ከበድ እያለ ሲመጣ መጥፎ የአፍ ጠረን፣ የድምፅ መቀየር ወይንም ለውጥ ሊኖር ይችላል። ራስ ምታት ወይንም የጆሮ ህመም በአንዳንድ ሁኔታዎች ላይ የቶንሲል ምልክቶች ሊሆኑ ይችላሉ ማለት ነው። እንግዲህ በልጆች ላይ እንግዲህ አብዝቶ መጨነቅና ስለ ቶንሲሉ ማሰላሰል እንዲሁም ከአፍ ውጪ የምራቅ መፍሰስ ሊኖር ይችላል። በመዋጥ ችግር ምክንያት ወይንም ለመመገብ ፈቃደኛ አለመሆን ሊያስከትል ይችላል ማለት ነው።
እንግዲህ እነዚህ ቶንሲላይተስን ከምንመረመርባቸው ሜካኒዝሞች ውስጥ አንደኛ የአካል ምርመራ ወይንም ፊዚካል ኤግዛሚኔሽን ነው። እንግዲህ ህመምተኛው አፉን እንዲከፍት በማድረግ ጉሮሮን በሚታይበት ጊዜ ከምላሱ ኋላ ያለ በግራና በቀኝ የጉሮሮ ግድግዳዎች ላይ እብጠቶች ወይንም ቅላቶች ሊኖሩ ይችላሉ። ሌላ ጊዜ ደግሞ ነጫጭ ሽፍታዎች ወይንም ኤክሱዴት ሊኖሩ ይችላሉ። መንገድ ቶንሲልን መመርመር እንችላለን ማለት ነው። ሌላኛው ምርመራ የጉሮሮ ስዋብ ወይንም ካልቸር መስራት እንችላለን የባክቴሪያ ኢንፌክሽን ለማረጋገጥ ከፈለግን። ሶስተኛው ራፒድ ስትሬፕቶ ምርመራ አለ። እንግዲህ ይሄ በኪት የሚሰራ ነው። ግሩፕ ኤ ስትሬፕቶኮካልን በፍጥነት ፈልጎ የሚያገኝ ራፒድ ቴስት ነው። እንግዲህ በዚህ ኮንፋየር ማድረግ እንችላለን ማለት ነው። እንግዲህ ልጆ ቶንሲል ኢንፌክሽን እንደያዘው እንዴት ማወቅ እንችላለን ለሚለው ጥያቄ እንግዲህ ህመምተኛ አፉን እንዲከፍት በማድረግ ጉሮሮ በሚታይበት ጊዜ ከምላሱ ኋላ በግራና በቀኝ የጉሮሮ ግድግዳዎች ላይ እብጠቶች ሊኖሩ ይችላሉ። ሌላኛው ደግሞ ቅላት ይታያል። ይሄንን በአይናችን ማየት እንችላለን። ሌላኛው ደግሞ እነዚህ የጉሮሮ ግራና ቀኝ ግድግዳዎች ላይ የሚገኙ የቶንሲል እጢዎች እብጠቶች እና አንዳንዴ ከፍተኛ ይሆናሉ፣ ሌላ ጊዜ ደግሞ ሙሉ በሙሉ ሊዘጉት ይችላሉ ማለት ነው። ይህን በማየት ቶንሲል መሆኑን ማረጋገጥ እንችላለን ማለት ነው። እንግዲህ ባክቴሪያ ወለዱ ቶንሲላይተስ ከሆነ እንግዲህ ከመደበኛው ቶንሲላይተስ ወይንም ከቫይራል ቶንሲላይቶች የሚለየው ምንድን ነው? ተጨማሪ ከሚኖሩት የበሽታ ምልክቶች መካከል እንግዲህ በጉሮሮ ግድግዳው ላይ የሚኖር እብጠት ላይ ነጫጭ አይብ የመሰለ ነጠብጣቦች ወይንም ሽፍታዎች ሊኖሩ ስለሚችሉ በዚህም ቼክ ማድረግ እንችላለን ማለት ነው። ይሄ ቶንሲላይተስ እንግዲህ በጊዜ የማይታከም ከሆነ እንግዲህ የተለያዩ ኮምፕሊኬሽኖች ሊኖሩ ይችላሉ። አንደኛው የጉሮሮ ብግነት ወይንም ፋራንጃይተስ ሊኖር ይችላል። ሁለተኛው መግል መቋጠር ወይንም ፐሪቶንሲላር አብሰስ ሊኖር ይችላል። ሌላኛው ደግሞ የኩላሊት በሽታ ወይንም ፖስት ስትሬፕቶኮካል ግሎሜሩላር ኒፍራይተስ የሚባል ኮምፕሊኬሽን ሊያመጣ ይችላል በኩላሊታችን ላይ። ሌላኛው ኮምፕሊኬሽን ምንድነው? የልብ በሽታ ሊያመጣ ይችላል። ሮማቲክ ፌቨር የሚባል አለ። የሳምባ ምች ካውዝ ሊያደርግ ይችላል። ሌላኛው ደግሞ በመገጣጠሚያ ህመም ወይንም ሴፕቲክ አርትራይተስ ኮዝ ሊያደርግ ይችላል ማለት ነው። ሁሉም አይነት የቶንሲል ህመሞች እንግዲህ በአግባቡና በወቅቱ ሕክምና ማግኘት አለባቸው የሚባለው ለዚህ ነው። እንግዲህ እነዚህን ኮምፕሊኬሽኖች ፕሪቨንት ለማድረግ ምን ማድረግ አለብን? ቶንሲልን በጊዜ ቼክ አድርጎ በጊዜ መታከም ይኖርብናል ማለት ነው። እንግዲህ ሕክምናው ምንድን ነው? እንግዲህ የቶንሲል ህመም መሆኑን አንዴ ኮንፋየርም ካረግን በኋላ እንዴት ነው ትሪት የምናደርገው የሚለው መጀመሪያው ይሄ ቶንሲል በቫይረስ የሚመጣ ከሆነ እንግዲህ ወይንም ቫይራል ቶንሲላተስ ከሆነ እንግዲህ ለሚታዩት ምልክቶች ምንድነው? አንቲባዮቲክ ወይንም ሌሎች መድኃኒቶች አያስፈልጉም። ምንድነው ማድረግ ያለብን? እረፍት ማድረግ ይኖርብናል። ሌላኛው እንደ አሲታሚኖፊን፣ አይቦፕሮፊን ያሉ የህመም ማስታገሻዎች ምናልባት ትኩሳት ካለ እነዚህን መውሰድ ይኖርብናል ማለት ነው። እንዲሁም እንግዲህ በጨውና በውሃ አድርገን እንግዲህ ጉሮሯችንን ማራስ ወይንም መጉመጥመጥ ይኖርብናል ማለት ነው። እንግዲህ እነዚህ የምናደርገው ምንድነው? ይሄ ቶንሲል የመጣው በቫይረስ ከሆነ ብቻ ነው ማለት ነው። እንግዲህ ይሄ ቶንሲላይተስ የመጣው በባክቴሪያ ከሆነ እንግዲህ የባክቴሪያል ኢንፌክሽን መሆኑን ካረጋገጥን አንቲባዮቲኮችን መጠቀም እንችላለን ማለት ነው። እንግዲህ የተለያዩ ባክቴሪያል ቶንሲላይተስ የሚሰጡ መድኃኒቶች አሉ። ከአሞክሳሲሊን ጀምሮ እንደ አዚትሮማይሲን የተለያዩ መድኃኒቶችን እነዚህን መውሰድ እንችላለን ማለት ነው። ክሮኒክ ወይንም ሪከረንት ቶንሲላይተስ ካለ ደግሞ የቶንሲል በሽታው በተደጋጋሚ የሚከሰት ከሆነ ቶንሲል ቀዶ ጥገና ማድረግ ይኖርብናል ማለት ነው። እንግዲህ ይሄ ቶንሲል በቀዶ ጥገና ሕክምና ማስወገድ እንችላለን ማለት ነው። ቶንሲል እየተደጋገመ እኛ ላይ ህመም የሚፈጥር ከሆነ ቶንሲሉን በቀዶ ጥገና ማስወገድ ይኖርብናል ማለት ነው። መቼ ነው ወደ ሐኪም መጎብኘት ያለብን ለሚለው የበሽታ ምልክቶች ከጥቂት ቀናት በላይ የሚቀጥል ከሆነ ወይንም እየተባባሰ መሄድ ከሆነ ምን ማድረግ አለብን? ወደ ሐኪም መሄድ ይኖርብናል ማለት ነው። ሌላኛው የመተንፈስ ወይንም የመዋጥ ችግር ካለ ሐኪም ጋር መሄድ ይኖርብናል ማለት ነው።
ሌላኛው መቼ ነው ሐኪም ጋር የምንሄደው? ከፍተኛ ትኩሳት ወይንም ከባድ ህመም ካለ ወደ ሐኪም ጋር ሄዶ ትሪትመንት ማግኘት ይኖርብናል ማለት ነው። የቶንሲል ህመም እንግዲህ በሽታውን በወቅቱ ወይንም በ9 ቀናት ውስጥ አለመታከም አደጋው ምንድነው ነው? እንግዲህ የመጀመሪያው ምንድነው? ስትሬፕቶኮከስ ፓዮጂን በተባለ ባክቴሪያ ሳቢያ የሚመጣ የቶንሲል ህመም የተያዘ ሰው በአግባቡና በወቅቱ ሕክምና ካላገኘ ከኩላሊት መድከም ወይንም ኩላሊት ሙሉ ለሙሉ ስራ ልታቆም ትችላለች። ሌላኛው ደግሞ እስከ ልብ ህመም ብሎም እስከ ሞት ሊያደርስ የሚችል መዘዞችን ሊያመጣ ይችላል ማለት ነው። ይሄ ስትሬፕቶኮካል ወይንም በባክቴሪያ የሚመጣው የቶንሲል አይነት ምንድነው? ተገቢውን ሕክምና ካላገኘ ቶንሲሎቹ ዙሪያውን ያወጡና መግል ይቋጥራሉ። ምናውን ካላገኘ ባክቴሪያው በደም ውስጥ በመሰራጨት የኩላሊትና የልብን መደበኛ ስራ በማስተጓጎል ታማሚውን ለሞት ሊዳርግ ይችላል ማለት ነው። ባክቴሪያ አመጣሹ ቶንሲላይተስ እንግዲህ ሰበብ ከሚከሰቱት የጤና ችግሮች መካከል አጣዳፊ የኩላሊት መድከም፣ የልብ ህመም፣ የሳምባ ምች፣ የቆዳ እና የጉሮሮ ኢንፌክሽኖችን ጥቂቶቹ ናቸው ማለት ነው። ቶንሲል ህመምን እንግዲህ ቤታችን ውስጥ እንዴት አድርገን ነው የምናክመው ነው የሚለው። አንደኛ በቂ እረፍት ማግኘት ይኖርብናል። እንግዲህ ብዙ ያለ ማውራት በቂ እንቅልፍ ማግኘት ይኖርብናል። ሌላኛው ደግሞ ፈሳሽ በበቂ መጠን መውሰድ ይኖርብናል። ሌላኛው ደግሞ ምቾት ሊሰጡ የሚችሉ ምግቦችን መመገብ ይኖርብናል። ትኩስ ፈሳሾች እንደ ሾርባ፣ ካፌን የሌለው ሻይ፣ የሞቀ ውሃ፣ በማር ጨው ለብ ባለ ውሃ አፋችንን መጉመጥመጥ ይኖርብናል ማለት ነው። እንግዲህ እነዚህን ቤታችን ውስጥ የምናደርጋቸው ነገሮች ነው። ሌላኛው ደግሞ የምናደርገው ምንድነው? ወደ ውስጥ የሚገባውን አየር እርጥበታማና ሂሚዲፋየር ማድረግ ይኖርብናል። ሌላኛው ደግሞ ሊቆጠቁጡ የሚችሉ ነገሮችን ማስወገድ ይኖርብናል። ሌላኛው ቤታችን ውስጥ ማድረግ ያለብን ህመም እና ትኩሳት ካለ ማስታገሻዎችን መውሰድ ይኖርብናል። እንግዲህ ቤታችን ውስጥ የሚኖሩ ማስታገሻዎች እንግዲህ እንደ ፓራስታሞል አይነት ካለን ትኩሳቱን ለማስወገድ እንጠቀመዋለን ማለት ነው። የቶንሲል ህመምን እንዴት መከላከል እንችላለን ነው? አንደኛ ቶንሲል ሊያመጡ የሚችሉ ጀርሞች ወይንም ባክቴሪያዎች ወይንም ቫይረሶችን ከሰው ወደ ሰው ተላላፊ ስለሆኑ የቶንሲል ህመም ለመከላከል ከሚረዱ መንገዶች ውስጥ ዋነኛው የግል ንጽህናን መጠበቅ ነው። ሌላኛው ደግሞ ራስዎም ሆኑ ልጆ ምግብ ከመመገባቸው በፊት ከመጸዳጃ ቤት መልስ እጃቸውን በደንብ መታጠብ ይኖርበታል። ሌላኛው ደግሞ የመጠጫና መመገቢያ እቃዎችን በጋራ ያለመጠቀም ይመከራል። ልጆ ታሞ ከሆነ እንግዲህ ለተወሰነ ቀናት ቤት እንዲቆይ ማድረግ ይኖርቦታል። ልጆ በሚስልበትና በሚያስነጥስበት ወቅት እንግዲህ አፍና አፍንጫውን በሶፍት ወይንም በክርን የውስጠኛው ክፍል እንዲሸፍን ማስተማር ይኖርቦታል። እንግዲህ ልጆ ካሳለው ወይንም ካስነጠሰው በኋላ እጁን በሳሙና እንዲታጠብ ማስተማር ይኖርቦታል ማለት ነው። እንግዲህ ለዚህ ቻናል አዲስ የሆናችሁ እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉ። አመሰግናለሁ።